የነበረኝ ለአራት ቀን ነው 4 ቀን 3ቷ ቀን ከ29 ዓመት በኋላ የማገኛቸውን ወንድሞቼ እና አንድ ቀን አድዋ ሄዶ እናቴን ለመፈለግ ነው እቅዴ። ማያ አም ሶሪ ይሄ ነገር እንድነግርሽ ከፊትሽ ባላወራው ደስ ይለኛል፣ ውስጥሽ ይጎዳል። ግን ያው አላረ ለብዙ ሰዎች ማስተማሪያ ይሆን ዘንድ ነው እንዲያልኩ ያለሁት። እንደና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አላህ እግዚአብሔር ይመስገን። በቅድሚያ አመሰግናለሁ ስለመጣችሁ ታሪካችሁን የህይወት መንገዳችሁን ልታስቃኙን ስለፈቀዳችሁ በቅድሚያ በተመልካቾች ስም እኔ አመሰግናለሁ። እኛም እናመሰግናለን። እንዴት ኖት እናቴ? እግዚአብሔር ይመስገን። ሰላም ኖት? እግዚአብሔር ይመስገን። አሜን አሜን። ማን እንበል እስኪ እንተዋወቅ፣ በትውውቅ ልጀምር። መብራት ገብረስላሴ ይባላል። እሺ ወይዘሮ መብራት። እሺ አንቺስ? እኔ ጽጌሬዳ ፍቅረ ማርያም ይባላል። ጽጌሬዳ ፍቅረ ማርያም። እንግዲህ ተመልካቾች ያው የዛሬ እንግዶቼ እናትና ልጅ ናቸው። ግን በጣም ደስ የሚል ምንማርበት ያለፈ ታሪክ አላቸውና እስኪ ያንን እንቃይ። እናቴ ከርሶ ልጀምርና እስኪ ንገሩኝ ከጽጌሬዳ አባት ጋር መቼ ነበር የተገናኙት? እንዴት ነበር? እስኪ ወደ ኋላ መለስ ብለው ይንገሩኝ እስቲ ያጫውቱኝ። እሺ እኔ መቼም በኤርትራ ክፍለ ሀገር ነው የምኖረው ሚኖሩት የነበረው። እሺ የኤርትራ ክፍለ ሀገር ስኖር ውጊያ ከተጀመረ በደርግ ጊዜ እንግዲህ ብዙ ወታደሮች ሞት ወደ ኤርትራ። አሁን እኔ አንዲት የዚች ታላቅ ልጅ አለችኝ። ወልጄ ስራ አልነበረም። ስራ ትፈልጋላችሁ ስንባል አዎ ብለን 13 ልጅ አገረዶች ሄድን አፋዴት ግንባር። እሺ ግንባር ስንሄድ ያው ስንሰራ ወታደር ነው። የአባቷ ለትዳር ጠየቀኝ። የሷ አባት? ከዛ በፊት እርሶ ልጅ ነበሩት? አዎ ለስራ ከህቴ ትቻት ነው የሄድኩ በክር ልጅ። የመጀመሪያ ልጅዎትን የት ትተዋት ሄዱ? አስመራ። እዛው አስመራ ትተዋት? እሺ ለስራ አባቷ አልነበረም? አልነበረም። ለስራ ነው የሄድኩት ወደ ግንባር። ወደ ግንባር መሄዴ ለስራ ነው ፍለጋ። አንድ ሞታ ለቃ መጥቶ ስራ የምትፈልጉ ሲሉን አለን ብለን 13 ልጃገረዶች ሄድን። ከዚያ ስንሰራ ወታደሮች ለምን ይሉናል። ጉድ ብዬ ለፍቅረ ማርያም ለአባቷ ሲሻለኛል ብዬ ተዋወቅኩት። እሳቸውም ወታደር ነበሩ? አይደለም በእንጀራ እንጀራ መጋገር ነው የሄድኩት። እሺ አይደለም እሳቸው ፍቅረ ማርያም ወታደር ነበሩ? ወታደር እንዴት ይመስል። እሺ አሁን እዚያ 4 ልጃገረዶች አረገዝን። 8 ወር ሰራን እንጀራ እየጋገርን። ከሄዳችሁት ከ13ታችሁ 4ታችሁ አረገዛችሁ? አዎ ካረገዝን እኔ በቃ በደንብ አድርጎ ቀለቤን አድርጎ አባቷ ፍቅረ ማርያም ቀለም ይባላል። ቀለቤ አድርጎ በደንብ አድርጎ ሻለቆች እንደዚህ ካደረጋችሁ በቃ አገራችሁ ሄዳችሁ ወለዷቸው። እዚያ በቃ ተስማምተን ያው መንግስትም ወደ አገራችን ላከን። እዚያ ከሄድኩ እሱም ይልክልኛል በየወሩ ቀሎ የልጄን ጽጌሬዳ ቢያት ብላ ወጣላት። አዎ ጽጌሬዳ ብዬ ጥምቀቷን ሁሉ አድርጌ ስንኖር 13ኛ ክፍለ ጦር ወደ አክሱም ተቀየረ፣ ወደ ትግራይ ከግንባር ማለት ነው። አስመራን የወለዷት ሄደው? አዎ እሺ። አስመራ ተጠመቀች፣ አስመራ ተወለደች። 13ኛ ክፍለ ጦር ወደ ከተማ ይገባል። ወደ ትግራይ ብቻ ነው የተቀየረው። አሁን ተቀየረ ሲሄድ ስንወጥቶ በቃ አመቻችቼ እጠራሻለሁ አለኝ። እሺ በቃ እሱ ሄዱ። ብዙ ወታደሮች ወደዚያ ሄዱ። በኋላ ስጠብቀው በስልክ እንገናኝ፣ በቴሌግራም ነው የነበረ ያን ጊዜ ሲንገናኝ። ያው ይሄ ስለው ቆየ አንድ ጊዜ ይለኛል። እሺ ብዬ ስጠብቅስ ዝም ይላሉ ሰውዬው። ምን መጣ ብዬ ልጄን ይዤ ሂጄ ሲሄድስ ትዳር አድርጎ። የት? አክሱም ሌላ ትዳር ይዟል እሱ? አዎ ወታደር ነው ከመከራው። ዋይ አንተ ያን ሁሉ መሐላ አድርገህ ለምን ወታደር እንደዚህ ትዳር አደረግ? ምን የለም ምን ማለት ነው? እኔስ ምን ብዬ እንዴት ብዬ ላሳድጋት?
ትንሽ ነው ደግሞ እዚህ ምናምን ይለኛል። እኔ ያን ጊዜ ቅናት አለኝ። ቀንቼ የባህል ነገር ታውቃለህ። አሁን በቃ እንካ በልጄ እንካ አሳድጋት ብዬ ሰጠሁት። እሱም በቃ ሰጠሁት። ይዞ ወደ ትዳሩ ሄደ። በስንት አመቷ? አመት ከ3 ወር ይሆናል። አመት ከ3 ወር። አዎ። በኋላ የብስጭት አድርገህ ሲሰጠውስ ተቀብሎ ጠጣ አድርጎ በደንብ ያሳድጋታል። ስንት ሆነች? 7 ቀናት ምናምን። በኋላ ወደ ቤተሰቤ ሂጄ አድዋ ልጅሽስ በቃ ቆሙተኝ እኔም በቃ ላልቅሽ ወይ ብዬ ሰጠሁት። ታላሳድግን ከኔ በላይ አድርጋት ትዳር ብዬ ሰጠሁት። ወይ ጉድ ብለው ወይ ልጅ አምጡልኝ ለቤተሰቤ። ተመጣጣው አባቴ በቃ ለምን ሻለቃው ተጠርቶ አዛዡ ተጠራ። ታሪክ ህይወት የነገርኩት በአፋ ቤት ግንባር ነው የነበርን። እዚያው ልጅ አርግዤ መጥቼ ትዳር ነበረኝ። አሁን ወደ ከተማ ሲመጥቶ ሌላ አደረገ። አሁን ግን ልጅ በቃ ይመልሳት ውስጣት አይደል ይመልሳት ልጅ ይመልሳት አሉ። አዎ እሺ። ሻለቃው ደግሞ እዚያ ትወልዳላችሁ ምን አደረገች? ከግንባር ካንተ ጋር የነበረች እንደዚህ ታደርጋለህ ብሎ 30 ብር በወር ተቆራጭ አደረገልኝ። 30 ብር በወር? አዎ ያን ጊዜ ያኔ እኮ ጥሩ ነው። አዎ በጣም ትልቅ ብር እኮ። አዎ እውነት ያን ጊዜ 30 ብር ሰጠኝ። በየወሩ የበጣሽ ፍሸል 15 ይሄ ለመሄጃሽና ለእንትን ነው ያለኝ መሰለኝ። 15 ነው ያደረገኝ። 30 ብር መሄጃ ወደ አስመራ ነው። እሺ። አሁን የችን ተቀብዬ በል አልኩት። ልጅ መለሰልኝ። በ7 ቀን በ10 ቀን ነው የመለሰኝ። ጥጦ እየጠባች ኋላ ተቀብዬ በቃ ሻለቃው እንደዚህ ታደርጋላችሁ በተቆጥተት እችን ልጅ ይዤ ወደ አስመራ ሄድኩኝ። እቺ ደግሞ አረሳችኝ ኑራ እናሳም ሆና ጡቷን ጫምጪ ስትለኝ ምን ላድርግ? 7-10 ቀን ያደረገ ጡት ረግቷል። ረግቶ ነው እንትን ወገቡናል። በቃ ልጅ ነው ስካጠጣው በቃ ይሞታል። እኔ ሲስተም አለኝ። ታላቅ እህቷ ምን አልኳት? ይህን ነገር ጥቢውና ጠብተሽ ከእቃ እንደ እንትን ያለሽ ሙልት ሲል ወደ እቃ ያለሽ እንደዚህ ምን ይወጣል መሰለህ? ጥሩ ወተት ወጣ። ጥሩ ወተት ይህን አለቀ። የቆየው ወጣ። ምን ነው ይወጣ? ያን ጊዜ አዲስ ወተት ነው የሚወጣ። እሺ። እሱ አድርጌ ልጅን ባጠባች እንዴት መሰለሽ ልጅ አድርጌ አሳደኳት። እግዚአብሔር ይመስገን። ልጅም ምክንያቱም ዶክተር ትሸጣለች እንደሱ ያረነ አሳደኳት። እቺን የመሰለች ቆይቶስ ቀርባል ወሰድኩለት። ትችለች የመጣው ተመልሶ ወደ እኔ መጥቶስ የ8 ዓመት ልጅ ሳለች ጄኔፍ ከኔዲ እየተማረች ሳለች ሞጥቶ በወያኔ ተሞትቶ ነበር ሰውየው። ድገንቻ አድርጎ መጥቶ ወደ ቤቴ ወይ ፍቅረ ማርያም እንዴት ኩፋገኝ ደህና ነኝ እንኳን ኮሞታ ተርፋለሁ ብለኝ 4 ነው የወለደ ከዛ ካገባው 4 ነው ወልዶ በኋላስ ላለብሳት ይለኛል። ይሸልብሳት አልሽ መልሳት አለ ይለኛል። አልወሰ በዚያ ገረ ጽርቅ ይዞ በ8 ዓመቷ እሺ። ሁለተኛ ክፍል ደግሞ ንቁናል ልጅ እውነት ኋላ ይዛት ትመጣለች ስንል ወጀት መሸ። እኔ ልቅሶኝ ሰው ዋይ ምን መጀመሪያ ወስተሽ አልፈልግም ብሎ መለሰሽ ልጅሽ ያሳድግሽ ነው ምን አደጋገኘሽ ብለስ ስኖር መቼም ደህና ከአባቷ ጋር ናት ምንም አትሆንም ብዬ ከልጅ ከወንድሞቿ ታድጋለች ብዬ ደግሞ በቃ እንደዚህ ስኖር ኤርትራ ኢትዮጵያን ውጡ ተባልን። ውጡ የኤርትራ ኢትዮጵያን ወላ ትግረ ወላ አማራ ነበር አይደል? ውጡ ተባልን። ወጣን። በቃ ከዚህ አገር አድዋ ነው። አድዋ ገብቼ እግሬን ሳላጥፍ ጠይቄ ትዳሩ ለካ አልገባም። ወደ ወልዲያ ከሚስት አገር ነው ያለ ጠይቄ አገኘሁት። ከሚስት አገር ሽረ እንዳባጉና ፍቅረ ማርያም ሽረ እንዳባጉና ነው ያለ ከትዳር ተባልኩ። ሄድኩ እንዳባጉና ከሄድኩስ ባልና ሚስት ሞተው ቆዩ። እውነት በእውነት ዳልቅሽ የእሷ ወንድሞች ነው ትናንሽ እሱም አባቷም አለፈ። በኋላ እዚያ ሄጄ ልጄን ለመመለስ ነው የሄድኩት። አባት እናት ሞተው ቆዩኝ። ጽጌሳ ስላቸው
ከኛ ወሰዳት ወደ አገር ቤት ይሉኛል። ሁለተኛ ማቴ ሁለተኛ ገደሉኝ። እንዴ አገር ወሰዳት? አዎ በልቅሽም ከየት የት ነው አገሩ? ወልዲያ ሀና ማርያም ብለሽ ታገኛታለሽ አለ የሷ ልጅ የሷ ወንድም። ሄጄ ወደ ወልዲያ ሄድኩኝ። ጌጠር ነው ጅብ እንዳይበላሽ ያን ጊዜ ደህና ነኝ ነበርኩ፣ ወጣት መሳይ ነኝ ነበርኩ። ጅብ ይበላሻል አገር ቤት አታውቂው እግዚአብሔር ሲሉ ቀን ጠብቆ ይሰጥሽ ይሆናል። ስንት እያለቀስኩ ስንት እየወደቀ እየተነሳሁ ልጅ ማሳደግ ቀላል አይደለም። ልጅ ሲጠፋ ቀላል አይደለም። እንግዲህ ያው እሱ ጨርሼ በቃ ልጆቼ ከሷ በኋላ የወለድኩት አለ እሱ እነሱ እያሳደግኩ እያለቀስኩ ስኖር እግዚአብሔር ቸርነት ያደረገልኝ መቼም በ30 ዓመት ነው ያገኘኋት። 30 ዓመት ከ30 ዓመት በኋላ አሁን ማለት ነው። አዎ እስኪ ደግሞ ልጠይቃት እሷን። እስኪ ደግሞ ጽጌረዳ እንግዲህ የሚገርም ነው ታሪክሽ። በጣም እንግዲህ እግዚአብሔር ሲፈቅድ አየሽ እንደዚህ ይሆናል። እንግዲህ በጣም ብዙ ሰዎች እየተፈላለጉ ነው በዚህ ሰዓት ያሉት አይደለ? እኛም ጋር እኮ ይመጣል እዚህ አፋልጉኝ እናቴን እፈልጋለሁ ልጄን እፈልጋለሁ ይሉኛል ብዙ ጊዜና ያንቺ እንግዲህ ከ30 ዓመት በኋላ ነው እናትሽ ነገር 34 ዓመት። አዎ በጣም ረጅም ጊዜ ነውና እስኪ አንቺ የምታውቂው ንገሪኝ እስኪ ስለ ልጅነትሽ። እንግዲህ እናትሽ የነገሩኝ አለ ግን እስቲ የበለጠ አንቺ የምታውቂውን ነገር ንገሪኝ እስኪ። ወንድሜ እዚህ ጋር ቁጭ ብሏል። ከእንቅልፉ ተነስቶ ማማዬ አዝለኝ ሆነ ቦታ ደርሰን ስንመለስ አይኔ እርግብ ይላል ትላለች። ያልገባኝ ነገር የለም ግን ብቻ መጣን። ጎረቤታችን ደግሞ የሆነ ጠንቋይ ቢጤ ናት መሰለኝ ቡና መታጨስ እንዲ እና እሷ ጋር ገብቶ ቡና እየጠጣ ነው። ከዛ ልክ እኔን ሲያየኝ ይሄኛውን በቃ ጉዳይ አልሰጠውም ወንድሜ። ያ በጣም ይረብሸኛል ለዘመናት ማለት ነው። ለምን የሌላ አባት ልጅ ስለሆነ ነው ወይ እሱን ያላቀፈው የሚል ማለት ነው። ከዛ እኔን አቀፈኝ። ከዛ ወዲያው በይ አሁን ባንክ ቤት ብር አውጥቼ አይስክሬም ጋብዢ ልብስ አልብሺ ገዛዝችላት እመለሳለሁ ብሏት ወጣ። ከዛ እሷ በቃ እሺ ቶሎ ብላችሁ ተመለሱ ብላ ወደ ጓዳዋ ገባች። ወንድሜ እንዲሁ እንደጓጓ እንዴት ነው የሆነ መታቀፍ እያማረው ያችን ፍላሽባክ ጀስት አለፍኳት። ከዛ ትልቁ እህቴ አየችን። አባቴሽ ኮኮ አድርጎኝ ማለት ነው። ከዛ ሽኮኮ አድርጎኝ ስተኝ እንዴ አንተ ፍቅረ ማርያም አለ እንዴ በህይወት ድሮም እኮ ወታደር እንደዚህ ሞቶ አለርለንት እንደዛ ነገር አለችና ኦኬ እንኳን በህይወት ኖር ካለችው እቺ ቀበጥ ደግሞ አሁን የሽኮኮ እንትን አልቀረከን ቀበጥሽ ነገር አለችው። ብቻ ያንን እኔ ደግሞ በቃ እንዲ ብዬ ቻው አልኳት። የመጨረሻ ጊዜ መሆኑን አላቅም ነበር ይውላ። ዘይዞኝ ሄደ ያለውን አደረገ። ባንክ ቤት ሄደን አይስክሬም እንትን ስለሁል ጊዜ ፍላሽ ባክ እሱ ነው የወሰደኝ። ከዛ መጨረሻ ላይ እቺ አልቤርጎ ቤት ይዞኝ ሄደ። እራት መጣ በትሪ እሱን እየበላን የሆነ ያጎረሰኝ እንባ ተናነቀኝ። እናቴ ጋር ሄድም እንዴ አልኩኝ። እየመሸ ስለሄደ ማጋን ሄድ ስለ ያው ወታደር ነው ድምጹ ያስፈራል። ቆጣ ነገር ይላል ያው እንትኑ ማሳየት አይፈልግምና ዝም ብለሽ ቢ ነገር አለና ባፍ ያበላኝ። ብቻ እንቅልፍ ወሰደኝና ተኛው። ሲነጋ የሆነ ድንኳን ወታደሮች ካምፕ ነገር ነው። በጣም ሁሉም እንትን ነው ድንኳኖች ናቸው ያሉት እና ሰው እዛ ነው ያለው ተፈናቅለው በመኪና ከዛ በፈረስ ከዛ ወደዛው አካባቢ ሄደ ማለት ነውና ይሁን ያለው የሆነ ከናት እየተለየዋት እንዳለ ተሰምቶኛል። ከዛዛ ገባን ቀልክ ሳይ እዛ ቆም አልኩና እንባይ እንዲወረደ እጄን ቋቋ ነገር አረኩኝ። ከዛ ገባው የትዚው ድንኳን ቤት ያው ተሰደድንና ወደ ሽሬ ገባን። ይሄ አሁን ከአስመራ የሆነች ቦታ ናት መሰለ ሄድ ነው ብዙ ሩቅ አልነበረም። ከዛ ወደ ሽሬ ሄድን። ሽሬ ተከራይተን እንኖር ነበር። እዛ ጋር በጣም ተበድለኝ ነበር። ነፍሷን ይማራትና ሞት ወቃሻ ያድርገኝ። በደል ማለት በምግብ እንዲሁ አብሬ እህት ወንድሞቼ ጋር እንደልቤ እንዳላወራ እነሱ ኪችን ቁጭ ብለው ይበላሉ እራታቸውን። ከዛ እኔ ደግሞ ሄጄ ከነሱ ጋር ልቀላቀል ስለማያ አም ሶሪ ይሄ ነገር እንድነግርሽ ከፊትሽ ባላወራው ደስ ይለኛል ውስጥሽ ይጎዳል። ግን ያው አላረለ ለብዙ ሰዎች ማስተማሪያ ይሆን ዘንድ ነው እንዲያልኩ ያለሁት። ተንፈስ ስለ ያው ሰው አታውቅም ገና አሁን ነው ይሄን ነገር እየሰማች ያለችው። እነሱ ያው ትንሽ እሷም ከሞት አፋፍ ላይ ነው አክቹአሊ የወጣችው። ኮማ ውስጥ ነበረች የዛሬ 3 ወር። እና ወደ ታሪኩ ስመለስ
በጣም በቃ ምን አይነት በደል በልክ በስራ እጅግ በጣም የሆነ ጠላ መሸጥ ጀመረች። ሲጀመር ሴትዮዋ ሆቴል ምናምን የነበራት እጅግ በጣም ዘናጭ ናት። ነገሮች ወደ ታች ቁልቁለት ሲሄዱ ነው እንደዚያ የሆነችው። እና እዛ ጋር ውሃ ይሄ ጉድጓድ እንትን ታውቃለህ፣ በእንትን በጣም ጥልቅ ብዙ ሜትር ጉድጓድ እንደዚህ የሆነ ነገር ወርውረ እንደዚህ እንትን የምትለው እኔ እኮ ገና 8 አመቴ ነው። ይሄድና በሱ ቅጂ ትለኛለች። ይሄዳለሁ እንዲያደርጋለሁ አልችልም፣ ሰዎች ነው የሚያገዙኝ። ከዛ በቢጫ የዘይት ጀሪካኖች እሱ ጋር ይሞላል። በቃ አላርፍም። በጣም ብዙ ጀሪካኖችን ነው የማመላለሰው። ከዛ ከህቴም ጋር ደግሞ የሆነ ጫካ የሆነ እንትን ድንጋያማ ቦታ ምንጭ አለ። እዛም ሄደን የሆነች ላይፍ ማየው ከዛች ከህቴ ጋር ነው ከአባቴ ልጅ ማለት ነው። ከሷ ጋር ከምንጭ ውሃ ሄደን እንቀዳና የሆነ ንዋኝና ከዛ ድንጋዩ ላይ ተሰተን ትመጣብናለች፣ ታስደነግጠናለች። ያቺ ነገር ለኔ የሆነ የልጅነት ቅመም ያልኩባት ጊዜ ናት። እና እሱ ብቻ ሳይሆን ትምህርት ቤት ጀመርኩ። ተምሬ ስመጣ እንደሰው ምሳል በላ ስመጣ ሁሉም በልቶ ጨርሷል። ደግሞ በጣም ቀስ እያልኩ ነው የምበላው። እንጀራው ላይ እንትን ጨው ነገር ነስነስ ታርግና ጠቅላላ አርገበ እየበላሽ ይጀትለኛለች። እሱን እየበላው ሲል አባቴ ያለ እንዲህ ወደ ምሳል ይመጣ ሲል በይ እሱን ወደዛ ጥጋ ሲጁና አምባሻ ነገር ሻይ አርገሽ ቢይለኛል። ምትክናትሽ ጋር መጥፎ የሚባል እንግዲህ በአይምሮሽ ላይ የተቀረጹ ነገሮች አሉ። ያው በእርግጥ ይሄ ነገር ያው አንቺ ላይ ብቻ ሳይሆን ብዙ ሰዎች ላይ ሊያጋጥም የሚችል ነገር ነው። ከዛ በተቃራኒ ደግሞ ምትክናቶች ያው በተለምዶ ያው እንጀራ እናት ይባላል። ያው ምትክናት ብለን ይቀላል ያስባልና ብዙ ምትክናቶች ግን እንደ ራሳቸው ልጅ አድርገው ልጆችን ያሳድጋሉ። በጣም ተንከባክበው እንደው ያደለው እንዳይመስለኝ ለልጄ እያሉ የሚያሳድጉ በጣም ብዙ እናቶች አሉና ያው እነሱንም ክሬዲት መስጠት ስላለብን ነው። ግን ኤክሰፕሽናል እንደዚህ አንቺ የገጠመሽ አይነት ነገሮች እንደሞ ካንቺም የባሰ የከፋ ነገር የሚያደርጉ እናቶች እንዳሉ እንሰማለን ብዙ ጊዜ ማለት ነው። ሶ በዚህ ሁኔታ ምን ያህል አመት እዛ ቆየሽ? ግን ብዙ አልቆየም። 2 አመት ነው ይሄ ሁላ የሆነው። በ2 አመት ውስጥ 2 አመት ከዛ ሄድሽ ታዲያ? ከዛ በቃ በመርዝ ትገልብኛለች ብሎ ስለሰጋ ወደ ገጠር አሜሪካ ነው ወስድሽ እያለኝ እንግዲህ ወደ ገጠር ይዞን ገባ። ወደ ገጠር ከተማ ሙጃ የሚባል የሱ የውትድርና ጓደኛ አባዬ የውትድርና ጓደኛ ነበርና ለሱ ገንዘብ ተሰጥቶት በሰራተኛ አባቴ ብር ችግር የለበትም። ገንዘብ እንትን ሰጥቶ ለሰራተኛ ቀጥሮ በቃ መግቤን ሁሉ ነገር እንዳያጥረኝ እንዳያንሰኝ በቃ ለመካስ ያህል ያደረገው ነበርና እና እዛ ወሎ ወሰደኝ። ወሎ ገጠር ውስጥ አላስገባኝም። አሁን ይሄ ሙጀመለ ወደ እናቱ ቤት ለመውሰድ 11 ተራራዎችና 11 ሰዓት ይወስዳል ወደዛ ለመሄድ። ታዲያ እኔን ከተማ ነው የሆነች ሴትዮ ጋር እንዳልኩ እዚህ የወታደር ጓደኛው ቤት አስቀመጠኝ። ከዛ ሲያስቀምጠኝ ተቀናጥቼ እንዳድግ ፈለገ ገንጠል አድርጎ እንደ ገንጥል ጌጥ እና እዛ ጋር ስኖር ደግሞ ሴትዮዋ ከምጥ ወደ ማጥ ነው የሚባለው ከድጡ ወደ ማጡ እና እዛ ጋር ምን አለ ያ ደግሞ በገጠር ስታይል ተቀየረ። እንስራ ውሃ ሞልቶ በመሸከም ፓምፕ እያደረኩኝ በቃ ትምህርት ቤት ልገባ ነው። ነገር ግን የመገቢያ ጊዜ የለኝም። የመበላው ባቄላ ሹቅ ነው። እንሰራ የተሸከምኩ ሷም ጠላሻጭ ናት። አመላልሰዋለሁ በቃ ፊት እጆቼ የአባቴ የወታደር ጓደኛው ሚስት ናት። እንግዲህ እንደዛ ሆኖ አባቴ ይውልክ በየ3 ወሩ እየመጣ ይጠይቀኝ ነበር። የሚያስፈልገኝ ነገር ያደርግልኛል። ከዛ የሆነች ቤት ቁጭ ብሎ ሲሄድ ይሄ ነገር እያየ ነው። አንቺ ልጅ ትምህርት ቤት አትሄጂም እንዴ ያለኝ። አባዬ እኔ እኮ እንዲህ ነው ማለት ፊት አይሰጠኝም። ጠንከር ቆፍጠን እንድል ስለሚፈልግ እኔ እኮ እንዲህ ነው ምናምን ስለ ብሎ አሁን ተመልሶ ይሄዳል። ነገሩን ሳሳጥረው አባዬ ሞተና የእንትና እንጀራ እናቴ እንግዲህ የወሎ አታውቅም የት እንደሆነ እኔ እንደሰማሁት ይሄ ዮሐንስ የተባለ አባትሽ ያለፉት እሱ ያለፈው አይ ቲንክ ከ12 አመት ሁኚ። ከዛ 2 አመት እዛ ተቀመጥኩኝ። 14 አመት አይሆንም ብቻ ቆየውና ማንሰማ አዲስ አበባ የሚኖር የአባቴ የ10 አመት ታናሽ ወንድሙ ይሄንን ሰማ።
ይዞኝ ልክ ወደ ከተማ ሊሄድ ሲል እናቴ መጣች። ያንን ሁሉ ተራራ ቋርጣ ማለት አያቴ እናቴ ብዬ ነው የምጠራት። ከዛ መጣችና እንደው በቃ አይ ልጄ እባክህ እንዳታስቀርብኝ እቺ አንድ ጥሪቴን እባክህን ከተማ ወስደህ እንዳታስጠፋብኝ አለችው። እጇን ዘርግታ ቀረች። እዛ ጋር መኪናው እንትን ነበር ገልባጭ መኪና ነው። ሰው ምንድነው ያለቀሳቸው ይላሉ። እዛ ጋር በቃ ቻው በቃ ብዬ ሄድኩኝ። ከዛ አዲስ አበባ አጎቴ ለ9 አመት አሳደገኝ። በ9 አመት ውስጥ ደግሞ የተለያዩ ታሪኮች ነበሩ። አጎቴ እኔን ለኔ ብቻ የሚያስበልጥ ልጆቹን ደግሞ ቼክ የማያደርጋቸው በተቃራኒው ደግሞ እንክብካቤ እቺ ልጅት ነው ትልቅ ቦታ ነው የምትደርሰው በቃ ጨዋናት ናም ብሎ በቃ እኔ ላይ ብቻ ነው ፎከስ የሚያደርገው። ለምን የምንቀሳቀስባቸው ብዙ የአርት ሙያ የተለያየ ነገሮች ብቻ መገባበት አልጣፋምና በኔ ፕራውድ ይሆን ነበረ። በጣም ይታየዋል። ዛሬ የምኖረው ኑሮ በደንብ ይታየዋል። እና ልጆቹ ያሳዝኑኛል። ለምን እንደዚህ ትረስት ማታረጋቸው እነሱን ስለዋለሁ። እንደውም እሱ ልጄ በድንግልና ከጋብቻ በፊት እንትን አትልም ብሎ አይስወር አንዳንዴ የተነገረህን ነው እንትን የምትለውና ራሴን ጠብቄ ቆየሁበት በዚህ መልካም ቃሉ ማለት ነው። እጅግ ላመሰግነው የምወደው አንዱ አጎቴ የአባቴ ምትክ አጎቴ እንግዲህ መልካሙ ነገር ቢኖርም የሆነ የሚያደርገው አንዳንድ ነገሮች ደስ ስላላሉኝ ህይወቴን ቀይሮልኛል። የምወደው አጎቴ ነው። ግን ትንሽ ይማታትናም ስለነበረ ለፖሊስ አስያዝኩት። ከዛ ተቀየረብኝ። በጣም ተናደደብኝ። ያበላኋት ልጄ እንዴት እንደዚህ እኔ አንተ አንድ ነገር አድርጋሃት እስር ቤት ገብተ እንዳላጣ ነው ምናምን ብዬ እንትለዋለሁ። በቃ አጎቴን እስር ቤት ስላስገባሁት በጣም ተናደደብኝ። ሲናደድብኝ ውጪ ውጪ ነው የሚለኝ። እኔ ወጥቼ ወዴት ልግባ ጋሽዬ እኔ ምኖርበት የለኝም ስለው ከዛ እንደውም የሆነ ሰዓት ላይ ምግብም አይሰጡኝም የሚለበስም አይሰጡኝም። ካርቶን ለብሼ እስከመተኛት የደረስኩበት እኔ ሲጀመር ፓንቴን ራሱ ገዛ የነበረው ቆሻሻ እየደፋው ደሞዜ ከብር ከ50 ይጀምራል። እንደሱ እያደረኩኝ ከዛ ውሃ ደግሞ በወር 15 ብር እየተከፈለ በቀን እየቀዳው አምባሻና ሻይ እየጠጣው በቃ እንዲያልኩ አብሬው ልኑር እንጂ ራሴን በጣም እንትን ብየዋለሁ። ጠንካራ ሴት ነኝ ብያለሁ። ጋሺ ላደረክልኝ ነገር በጣም አመሰግናለሁ። ከዚህ በኋላ ግን እንደማልመለስ ልነግርክ ነው አልኩት። ልጄ እንዴት እኔ እኮ አንቺን ለመምታት እኮ አፈሩን ቅጠሉን ስልኩ ታቂያለሽ እንደው ነገሬ ቢያስፈራ ነው እንጂ እኮ ምንም አላደርግሽም አለኝ። አዎ ቢሆንም ግን ይበቃል እስኪ ራሴን ደሞ ልቻል አልኩኝ። ከዛ ህይወት ምን ሆነ እየተማርኩ ትምህርቴን በፍጹም ማቋረጥ አልፈልግም። አላማዬ ላይ ነው። ዩኒቨርሲቲ መማር ፈልጋለሁ። ከዛ ፓርኪንግ ሰራው። እንጀራ መሸከም ሰርቻለሁ። ያልሰራሁት ነገር የለም። ከዛ እንደዛ ሆኖ አንድ ጀርመናዊ ሰውዬ ነበር ስራ ሊቀጥረኝ የሚፈልግ። ወደዚህኛው ታሪክ ልመጣል ስለፈለኩኝ ነው። ከዛ ይህ ጀርመናዊ ሰውዬ ነይ ልቅጠርሽ አዲስ ቤት ልከፍት ነው ምናምን አለ። እንግዲህ የሚከፈለኝ ፓርኪንግ 150 ብር መሰለኝ። ከዛ ቆይ ትምህርቴን ልጨርስ አልኩ። መጀመሪያ ትምህርቴን ይሄ ነገር አያታለለኝም ብዬ ትምህርቴን ጨረስኩ። ቤቱ አዲስ ነው ባክሽን አሁን አለኝ። ጨረስኩ ገባው። አብረን ጀመርን ቤቱ። እንግዲህ ታሪክ የተቀየረው እዛ ላይ ነው። እያለ ስቴፕ እያደረገ ጽዳት ነው። ማንኛቸውም ሰራተኞች በጽዳት ያስጀምርና ቀስ እያለ ያሳድጋል። ደሞዙ ሃይ ነው። በቃ ሰው ሁሉ ህይወቷ ተቀየረላት ተብዬ እጅግ በጣም ተወራልኝ። ከ150 ወደ 750 ደሞዝ ተቀየሩ። ከዛ ደግሞ ይባላል የሌለ በቃ ሀብታም ሆነሽ ተባለ። ቤት ጥሩ ቤት ተከራየው። ከዛ ኮሌጅ ደግሞ ፖይንት መጣልኝ ልማር ሆነ። ከዛ ሊፈቅድልኝ አልቻለም። ግን ጸጉር ሙያ ተማርኩኝ። ብቻ ይሆናልኩና ሪሴፕሽኒስትን እየሰራው ህይወቴ በቃ ቆንጆ ሆነ። አይሚን ከጽዳት ወደ ሪሴፕሽኒስት ቀየረኝ። እንደ ሪሴፕሽኒስት እየሰራው እንግዲህ ከብዙ የውጭ ዜጋዎች ጋር ኮንታክት እና ያው የስራዬን በክብር ከዛ እንግዲህ የኔ እና አዳም ነው የሚባለው አዳሚ መጣልኝ። ያው እኔ ደግሞ ሰው መርጣለሁ። ዝም ብዬ ሞድቅ ራሴን ሰውነቴን ማረክስም ሴት አይደለም። እሱም ፈቶ 2 ልጆች አሉት። ስዊዲሻዊ ነው፣ ነጭ ነው። ከዛ ይዞኝ እንግዲህ ወደ ውጭ ሄደ። ኑሮ የዛ ሆነ። ልጅ ወለድኩኝ። ምን አልኩኝ እንግዲህ እዛ አሁን 14ኛ አመቴ ነው ስኖር ስዊድን። 14 አመቴ ስኖር በዛ ውስጥ ያው እንግዲህ ደሞ እንደ ልጅ እንደ ህፃን ደሞ አዲስ ካልቸር ከራሴ ጋር ደግሞ የራሴንና የነሱን አግባብቼ እሱ ደግሞ ሌላ እንትን ነው። ግን ስቲል አም ስትሮንግ ማለት የሄድሽበትም የመጀመሪያው ከእናትሽ ጋር የተለያየሽበት መንገድ ከባድ ከመሆኑ አንፃር
አይናፍቁሽም እናትሽ? በዚህ ውስጥ ይኸውልህ በጣም ማለት ታውቃለህ፣ ይሄ ማዘር ዴይ ስታከብር እያንዳንዱ ማለት ውስጥህ ይቀመጣል አይደል? ይሄ ነገር እየሆነ እኮ እየኖርክ ውስጥ የሆነ ነገር ፋይት ያደርጋል። የተዘጋጉ የተስፋ በሮች ነበሩ። እህት ወንድሞቼን የአባቴን ልጆች አላገኘኋቸውም። እናቴን ለዘመናት ተለይቻታለሁ። እዛ ውስጥ ላለመግባት ማለት ልብሴን የሆነ ነገር እየቀደድኩ አስመራ ሚል ላይ መኪና አሚል ንካየ አስመራ ሚል ዘለየ እንትን ነበረ። እናቴ ትነፍቀኛለች፣ አለቅሳለሁ፣ አፈላልጋለሁ እና በጣም በቃ ብዙ ስትራግሎችን አሳልፌያለሁ። ያሉት የት እንደነበር አታውቂም ነበር? ያለችው አስመራ እንደሆነ አውቃለሁ። ግን እኔ ደግሞ እንዴት ልበልህ፣ እኔ አሁን ይሄ ሶሻል ሚዲያ እየሰለጠነበት ጊዜ አልነበረም አይደል? አሁን አይደለም። በሰዓቱ ምን አረጋለሁ፣ ትግሪ የሚያወራ ሰው ሳገኝ እንዲህ አይነት ሰው ታውቃላችሁ፣ እንዲህ ነገር ታውቃላችሁ፣ ሁሌ ምዝላለሁ፣ እደክማለሁ። ከዛ መጨረሻ ላይ እንደማላገኛ ሳቅ ምን እንዳደረኩ ታውቃለህ? እማዬ ይቅርታ እንግዲህ በቃል እንደሌለች አርጌ ለምን ለራሴ ያልነግረው እስከ መቼ ደጅ ልጥና? አሁን ደግሞ አገባው፣ ወለድኩኝ፣ አያትነቱም ሁሉም ክብሩ አለቀ። በቃ ያጎቴ ሚስት እናቴ፣ ያጎቴ ልጆች እህቶቼ፣ አጎቴን አባቴ ብዬ ተቀበልኩና በቃ አንድ ፋሚሊ ያለኝ በቃ ብዬ አዳፈንኩት። ለምን ሳዳፍነው ነው ህይወት መቀጠል የሚችለው? አንዳንዴ የሆነ መፍትሄ ከሌለው በቃ የሆነ ነገር ላይ መዝጋት አለበት። የሆነ ቀኑን ቆጥሮ እንትን እስከሚል ማለት ነው። ማለት አድገሻል። እናትሽ የት እንዳሉ ታውቂያለሽ፣ አስመራ እንዳሉ ታውቂያለሽ። እዚህ ያለሽ የተለያዩ ምክንያቶች ሊኖሩ ይችላሉ፣ ማትቺባቸው ማትሄጂባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ግን አትሊስት ወደ ስዊድን ከወጣሽ በኋላ ከሄድሽ በኋላ አስመራ እናት እንዳለሽ ታውቂያለሽ። ይኖሩም ይሞቱም ባታውቂም እናት እንዳለሽ ግን ታውቂ ነበርና ከስዊድን ቀጥ ወደዛ ለምን አልሞከርሽም? አይገርምም? የሆነ ሰዓት ላይ የሆነ ነገር ዝግትግት ነገር አለና ኑሮ የመኖር ጀመርኩ። እንዳልኩ በቃኝ አይነት ነገር አዳፈንኩትና ደከመኝ፣ እጅ ሰጠው። ከዛ መኖር ቀጠለ። እነዚህ ቤተሰቦቼን ምን አልኩ አክሴፕት አረኳቸው። ማዘር ፋዘር ሲስተር ተባብለን ነው እንግዲህ እንትን ያልነው። ከዛ አሁን ምን አለ መሰለኝ የሆነ ጊዜ አሜሪካ ቲክቶክ ሊዘጋ ነበር። ታስታውሳለህ? ሊዘጋ ሲል ያኔ ነቃው። ያኔ ነቃው። በቃ እንዴ አልኩኝ፣ ምን ሆኜ ነው ይሄንን ሶሻል ሚዲያ አልተጠቀምኩበት? ኦኬ አልኩኝ። ከዛ የሆነ ጊዜ ታሪኬን ይዤ ዱባይ ሄጄ ነበር አሁን ከጠቀስኩልህ ሰው ጋር። እዛ ሄደን እንትን ካልን በኋላ እኔም የራሴ የሆነ ሚዲያ አለኝ። ባክቹዋሊ በዚህ አጋጣሚ ብዙ የምሰራባቸው ሚዲያዎች አሉ እና በዛም ጉዳይ ነው ወደ ዱባይ ሄድ ነው። አሁን ነቃውና ታሪኬን ይዤላቸው ሄድኩኝ። አወራው ሳይሆን የሆነ እንትን ያደረኩት ትረካ አጭር፣ ያው ጊዜ ስላልነበረ ትረካውን አስተላልፌ የሆነ ነገር ለማስተማር። ከዛ ውስጤ ምን ሆነ ተቆሰቆሰ። ልደቴንም እዛው ዱባይ ነው ያከበርኩት። ውስጤ በቃ እንትን አለ፣ ማልቀስ ጀመርኩ። የሆነ በቃ ተነሳሳ ነገርና የተነሳሳበት ሌላ ምክንያት አላክቹአሊ ዝም ብሎም አልነበረም። ወደዛ በመለስልህ ደስ ይለኛል፣ ከዚህኛው ለማያያዝ እንዲሞክረኝ ማለት ነው። የዛሬ 6 ዓመት ኢትዮጵያ ስመጣ እቺ የአጎቴ ሚስት ጸልይ ያለችኝ ጸሎቴ በጣም መሰማት ካለበት ስለሚሰማ ማለት ነው። መብራን ክብር ለርሷ ይሆንና ከዛ ጸልይ ልጅ አንቺ እኮ ስትጸልይ መቤት የተሰማሻለች፣ እህት ወንድሞችሽን ብታገኛቸው የአባቴ ልጆች እናቴማ በቃ ኮንተ ብዙም ተውኩኝ ነገር ሌላም ሐረር አለ ወንድሜ ምናምን እንደሷ አስቀምጧት ደግሞ ደጅ ምጠናና ምጠብቅ አንድ ልጅ ወልዳ ነበረችና ከዛ እሻልኩና ምን አረኩ መሰለ አንድ በውሌ ሚካኤል በቆርቆሮ የሆነች ቤተክርስቲያን እንትን አለች እንትን የምታረግባት አለ አባ ምናምን ታስቀምጥባት እቺ የጸሎት ቦታ ከዛ እዛ ቆምኩኝና እመቤቴ ሆይ እስኪ እህት ወንድሞቼን አገናኝኝና አሳርፊኝ ብዬ ጸለይኩ። ለዛውም እንደቀልድ ማለት ነው። ከዛ ወደ ስዊድን ተመለስኩኝ የዛሬ 6 ዓመት። ከዛ ስመለስ እንትን የሆነ ሜሴንጀር ላይ መልእክት መጣኝ። የማላቀውን እንትን አልመለስም። ያው አንዳንድ ሰዎች ዝም ብለው እንትን ሊሉ ስለሚችሉ መልአሽ አልሰጥም። የዛን ቀን ግን ዝብዬ እስኪ ሌው ብዬ ሳይ አንቺ እህቴ ጽጌረዳ ነሽ ወይ የሚል ብዬ ምንድነው ለምን በቃ ኦኬ ምንድነው ብዬ ሳይ እህታችን ጽጌረዳ ጠፍታብን ብዙ ጽጌረዳዎች ስንፈልግ ቆይተናል። አሁን ደግሞ ጽጌረዳዋን ስፔሻል ጽጌረዳዋን ያገኘን ይመስልናል። ለምን ወንድሜ ሳሙኤል የሚባል ያባቴ ልጅ
እችን በድንጋይ ፈንክቶኝ ነበር እና እችን ስናይ ምናልባት አንቺ ትሆኛለሽ ብለን አሰብናል። ከዛ እስኪ ማን ነው ስም ፎቶ አላችሁ ወይ ስላኩት ብዬ በቃ ደነገጥኩና ያባቴ ልጆች እነዛ በገጠር እዛው ቻው ብያቸው ሄደዋል ነበር። ከዛ እነሱ ለካ በፌስቡክ ሲያፈላልጉ ይኖራል። እኔ በጣም ጊልቲነት ይሰማኛል። ለምን እኔ ዓለም አፈላለግ እነሱን። ከዛ በቃ ተላቀስን ምናልን እኔ የሆነ የተዘጋ በር የተከፈተ የተስፋ በር የተከፈተልኝ ጥያቄ ተመለሰልኝ። በቃ ከዚህ በኋላ ያልኩ አይነት ተሰማኝ። ከዛ እንደዛ ብዬ ከደረም ጦርነት ገባ ምናምን ነገርና አወራ ምናምን ጸጥ ተባለ። ቋንቋም ችግር አለ። ያው እኔ ትግርኛ ብዙ አላወራው። ከዛ እንትን አልኩኝ ቤተሰቦቼ እንትን የአባቴ ልጆች አጎቴ ጋር መተው ደግሞ ተዋወቁ። ነገር ትንሽ ደስ የሚል ነገር ማል ነበር። ማይቲንግ ተነጠቀችብን አይነት ተሰማቸው መሰለኝ። ትንሽ የሆነ ነገር አበቃ ደስ ያላችሁ አልመሰለንም ብለው ተመልሰው ሄዱ። አሁን ታዲያ አንቺ መተሽ እንዴት ነው ማጠይቅኝ ነው የሚል እንትን እንዴ አልኩና አሁን 6 አመት ሄደ። እኔ ደግሞ ማዕረጌ ግርማ ሞገሴ ባሌና ልጄ ጋር መምጣት ነው ፈልገው እንደዛም ነው የለመድኩት። ከዛ አሁን በቃ ልሂድ እንዴ ስል ሃኒ ግድ የለሽም ለምን አትሄጂም አለ ይለኛል። አይ ኖ ከዛ የሆነች ጓደኛዬ ፑሽ አረገችኝ ለምን አትሄጂም ምናምን ነገር ስትለኝ ኦኬ ልሂድ እንዴ አልኳት። በቃ እሺ ተባብለን በቃ ቲኬት ወደ ገደለው ተገብቶ ባለቤት አይቶ ምናምን በቃ ብሎ ገዛ። በአንድ ወር ውስጥ እግዚአብሔር እንግዲህ አሁን እዚህ ላይ የደረሰው ነገር ልነግርክ ነው። በአንድ ወር ውስጥ በቃ ነገሮች አልቀው ወደዚህ መጣው በድንገት ማለት ነው። እግዚአብሔር መንገዱን ሲያስተካክልልኝ እና ወንድሞቼ ላገኝ ነው የመጣሁት እናቴ ፍለጋ በኋላ ነው። አሁን ምን አልኩኝ በቃ አጎቴን ሰላም ለማለት 6 አመት ሄዷል። ብቻዬን ነው ለመጀመሪያ ጊዜ ጨከን ብዬ ዝም ብሎ በድንገት የመጣሁት። ከዛ ወደ እንትን ወደ ሽሪ እንዳባጉና እዛ ጋር ያሉ ትራማዎች አሉ የሚገርመ ያ ያሳለፍኳቸው ውሃ እየቀደው የነበረው ነገር አለና እዛ ናቸው ያሉት ልጆቹ ስቲል እና ወደዛ ለመሄድ እህታችን ደግሞ የምትኖር አዲስ አበባ ነው እና እሷ ጋር አረፍኩኝ ማለት ነው። እቺ ከነሱ ጋር ከስንት አመት በኋላ ተገናኘን? ከ29 አመት በኋላ። እነዚህ ትናንሽ የነበሩ እህቶቼ አንቺ እጅሽ እንዲሆንኛ ጋር ተከተይኝ ሲሉኝ የነበሩ ጫካ የሸሽታ እንት ተደብቀ ልትቀር የነበረችው እህቴ እሷ አዲስ አበባ ናት። እኔ አላቅም ዘመሆኗን የነበረኝ ለ4 ቀን ነው 4 ቀን 3ቷ ቀን ከ29 አመት በኋላ የማገኛቸውን ወንድሞቼ እና አንድ ቀን አድዋ ሄዶ እናቴን ለመፈለግ ነው እቅዴ። ሽሬ እንዳባጉና ሄድኩና ያ የልጅነት ትዝታው ደግሞ ፋይት ያረገ ጀመር። እሱ ብቻ አይደለም እህት ወንድሞቼን አገኘው። በአጠቃላይ ተቃቀፍን። እንደ ፍቅረኛሞች ነው የሚያደርገን። በጣም በቃ ያ እዛ ላይ ነው ያለ ነው እዛ ላይ ነው ስቲልና ከዛ እንግዲህ በ3 ቀን ውስጥ ምን ሆነ ያ ልጅ ሁኚ ምንጭ ውሃ ስንቀዳ እንትኑ ጋር ደግሞ ዋይንተን ድንጋዩ ላይ ስንተኛው የነበረው ትዘዛ በቃ ያለቀስኩ እነፋዘር የነበሩበት ቤት እሷ መታዛ ባልና ሚስት ሞቶ ያገኘችበት በቃ ብቻ እሱን አይቼ ምንድነው ደስ ያለኝ ይሄ ያስፈልገኝ ነበር። በቃ ከውስጤ ወጥቶ በቃ ኑሮዬን መኖር ያ ሁሉ አለፈ። እህት ወንድሞቼን አገኘኋቸው። ይሄ የነበረው ሳይኮሎጂ ሳያስፈልገኝ አካባቢው ሄጄ ውስጤን አልቅሼ ወጥቶልኝ የልጅነት አካባቢውን ጎብኝቼ በቃ ወጣልኝ ጨረስኩ። ከዛ አንድ ቀን ቀረችኝ አድዋ ለመሄድና እናቴን ለመፈለግ። ከዛ እዛው እንዳባጉና ያባዬ የእህቶቼ የዛችኛው እህቴና የዛብሮኝ ጡት እንትን ያለው የተመገበው ወንድሜ ሞተዋልና የነሱ መቃብር ደግሞ ሄደን እናለቅስ ነው። ያባዬንና የእህታችን ሌላ እህታችን ማለት ነው አላገኘነው። ከዛ የወንድማችን ዮሐንስን እንትን ልንል ስንሄድ እግሪ ሾህ ወጋኝ፣ ግማሹ ቀርቷል እና የዛን ቀን እናቴ ልፈልግ ነው። አባቴ ደግሞ እዛ ያስቀድስ ነበር አሉና ብዙ ታሪኮች በቃ የሆነ እዛ ጋር ጥሩ ነው ውስጤ እንትን ማለቱ እንደው ሂጄ አላረል ቴስት ማረጊ። ከዛ በቃ አሁን ወደ አድዋ ተባለ። ተራራውን እያየን እኔ እንደዚህ አይነት ጎብኝቼ አላቅም። ኦሪጂናል ኢትዮጵያን ማየቴ ሰው አኗኗሩ በቃ ለበጎ ነው እያንዳንዱ ነገር ሳይ ብቻ ተው የገጠር ደስ ይላል። የሆነ ቅመም ነው እንጂ የኢትዮጵያ ዋና የኦሪጂናል የኦልድ ላይፍ ነውና እዛ ደስ የሚል ነገር አሳለፈን። ከዛ እዛ ደረስን። ሰዎቹን መፈለግ ማለት በር ያንኳኳን እንትና አይ ግድ የለሽም እዛ ጋር እየተባባለ ሰው እየተሰበሰበ መጣ።
በማግስቱ ኪዳነ ምህረት ናት። አይ እንደው ነገ ቢሆናሉ አይ ነገ ደግሞ እኔ ፍላይት ላደርግ ነው ወደ አዲስ አበባ ደግሞ የኔን ፍላይት ከ3 ቀን በኋላ ወደ ስዊድን እመለሳለሁ። ከዛ በቃ አይ ያሉኝ ወንድሞቼ በአንድ ቀን እኮ አይሆንም እህቴ እነሱ ደግሞ ያላቸው እናታች ተገኘች ማለት እናታችን ናት። ስለዚህ እኛ አጥብቀን እንፈልጋለን እኛ አርፈን አንቀመጥም ብለው ወኔያቸውን አሳዩኝ። አንዳንዴ ይሄ የአባት ልጅ የምንቀጥል ነው ይባላል እኔ ጋር ግን አይሰራም ማለት በጣም የኔዎቹ ልክ ከናቴ ማህፀን የወጡ አይነት ናቸው እና እንፈልጋታለሁ ብለው እንትናሉ እህቴም ፈለጉላችን አቧራ ለብሰን ፈለግን። ከዛ በቃ ትተነው አድዋን ተመለሰን ቤተ ክርስቲያን እንዲነገር አስደርገን ስልካችንን ትተን ተመለስን። ከዛ ወንድሜ ያገኘኝ ወንድሜ አብርሃም ይባላል ያኛው ሳሙኤል ፍቅረ ማርያም አብርሃም ፍቅረ ማርያም ታገል ፍቅረ ማርያም ደግሞ ትንሽ ጎዳና ሰው ነገር ሆኖ ትንሽ በቃ ደግሞ ሌላ ታሪክ ነው። ከዛ ይህ መብራህቶም የሚባለው ማለት እሱ ፌስቡክ ላይ ነው ያገኘኝ። ይሄን ታሪክ ደግሞ ጻፈ ፌስቡክ ላይ። ከዛኛ የመጨረሻችን ምሽት ነበረች ተላቅሰን ተቃቅፈን ተለያየን። ወደ ኤርፖርት መጣን ሽሬ እንዳስላሴ ኤርፖርት ማለት ነው። እዛ ስንመጣ ምን ይባል እንትን ፍላይት ሌት ሆናል ሌት ሆነ እንትን የቴክኒክ ችግር አለና በቃ ይዘገያል አሉ። እኔ ጣፋው እኔ ደግሞ የኪዳነ ምህረት ማህበር ስላለብኝ መቸኮል ቸኩያለሁ አሁንም ለበጎ ነው። ከዛ እዛ እንትን ስልክ ተደወለ ማለት ነው። ስልክ ተደወለ መብራቱምና ይሄ ነገር እንዳደነግጭ እንጂ የሆነ ዜና አለ አለኝ። ሪሊ አልኩት አይ እኔ አልደነግጥም ሰው ብዙ መጣው ሄድኩ ይላልና ብዙ እንትና ኤክስፔክት አላደረኩም። ከዛ የሆነ ሻይ ቤት አለች እዛ ሽሬ እንትን ማለት ነው ኤርፖርቱ ጋር እዛ ጋር ቁጭ ባልንበት እናትሽ ተገኝተው እናት ነው መጀመሪያ እዚህ ጋር አውሪው አለኝ። የሆነ ልጅ ወንድምሽ ነው ፍሊቆስ ይባላል አውሪው አለኝ። ረባከህ እስኪ ቆይ ምናምን አንዳንድ መረጃዎችን ካልሰማውማ የኔ ነው ብዬ አላስብም አልኩኝ ምናምን። ከዛ በጣም ብዙ ማቃቸው ነገሮች ነገሩኝ። አንድ ነገር ግን በህይወቴ ጥጋብ የምትባለው አንስ በምንም አይነት ለሶሻል ሚዲያ ወጥቻለሁ። እኔ ህይወቴ ጋር ነው ኤቭሪቲንግ ይወጣል። ይሄ ውሏችን የሚል እንትን አለ ደግሞ ውሏችን ያልኩ መለቀው ስላለ ሁሉ ነገር ያቃል ሰው ግን ስሜን ማንንም አያውቅም። ስሜ እማዬ ማን ብላ ተጠራይ ነበር አልኩት። አረባክሽ ጥጋብ ይያለች አይደል ሲለኝ እዛው ለቀኩኝ ፌንት ሆንኩኝ። በቃ ውሃ ተደፋብኝ። አንዳንዱ ስኳር መስሏቸው ስኳር አመጡልኝ። በቃ ማለት እሱን አገኘው ማለት እናቴን አገኘው ማለት ነው። የሆኑ የተዘጋጉ በሮች ተከፈቱልኝ ማለት ነው። ከዛ በቃ ራሴን ሰዓት ሰዎቹ እንትናሉ ተረባረቡ። ከዛ ከትንሽ ደቂቃ በኋላ ተረጋጋውና አይ ተረጋጊ ደግሞ እንዳይሉሽ አሉኝ። ፍላይትም ቢንዳይሉሽ ተቆፍጠን ብዬ በቃ አልኩኝ። ከዛ ሰዓት ነበረን እዛ ሻይ ቤት ገባን ምሳችን በላን። ደስ አለኝ ይሄ ቤት የቸር ቤት ነው ይሄ ቤት የቸር ቤት ነው ብዬ የኤርፖርቱን የካፌውን ቸር ቤት ብዬ ስሙን አስቀይሬ በትንሽ የኪዳነ ምህረት እንትን የምንድነው ምስክርነት ጽፌ ዛጋትቼ መጣው አሻራዬን ጥዬ ማለት ነው። ከዛ ጸጉር ቤት ሄደን ጸጉሬን አሰረም ምን ላረግ ነው አሁን ወንድሜ መጥቶ ኤርፖርት ሊቀበለኝ ነው አዲስ አበባ ከእህቴ ልጅ ጋር። እናቴ ታማ ይውልክ የሚኖሩት መቀሌ ነበረ። ከአድዋ እንትን ለቀው እንትን ነበር የሚኖሩት ሽሬ መቀሌ። ከመቀሌ የመጡት እናቴ ታማ ነው። የዛሬ 3 ወር እንትን ይዟታል ተባለ ነው ምን ነበር ኮማ ውስጥ ነበረች እና አንድ ቀን እስኪ ልጄን እንዳይ ብላ ጸልያ ነበር ማለት ብዙ ጊዜ ምን አለች በዚህ ማለት ነው ለአንድ ቀን እድል ስጠኝ ብለዋለች። እኔም እዛ ጸልያለሁ። እሷም እጅግ በጣም ጸሎተኛ ናት። እግዚአብሔር ሲያገጣጥሙ ልክ የኪዳነ ምህረት ቀን ይህንን ቸር ወሬ ሰማው። ከዛ እነሱ የት ነበሩ? አዲስ አበባ ለምን ለህክምና ነው የመጣችው? ተመልሳ ልትሄድ ነበረ ግን አይቆይ ምናምን ነገር አሏት። እግዚአብሔር እንደው ሁሉንም እንደምንጣፋ እያልኩ ያለሁት ያን አሁን መቀሌ ናት ቢባል መመለስ እችል ነበር። ለምን እጠራጠራለሁ? አንደኛ በረራሽም ደርሷል፣ ሁለተኛ ደግሞ እናቴ ላትሆን ትችላለች እላለሁ። ስለዚህ ጥብዬ ነው የሚሄደው። ከዛ ደግሞ ዳገዛ ነው የሚሄደው። እየራቀ ነው የሚሄደው ነገሩ። ስመጣ እናቴ ያው ቀስ ብሎ ይነገራት ተባለ ማለት ነው። ካወቀም በኋላ ያው እነሱ ሆናቸው እንደውም ወንድሜ ሲጠራጠር ከዛ ይሄኛው ወንድሜ ፊሊቆስ ምን አለ አይ ከፈለክ ፕሌን ቲኬት ልክፈልልህና መተክ አረጋግጥ እናቷ መሆኗ አለ። ያደረጉት ያው በፌስቡክ ነው። በፌስቡክ የሆነ ሴት አገኘ። በዛው ወንድሜን ኮንታክት አደረኩኝ። ከዛ ኤርፖርት መጣው። እህቴ ደግሞ ትቀርጸኛለች። ለምን ይሄ ውሎ የሚባል ዶክመንት ማድረግ ስለመፈልግ እያንዳንዱ ነገር ትቀርጸኛለች። እነማን እንደሆነ አላውቅም ምን እንደሚመስሉ ስለማላውቅ እንዲህ እያልኩ ሲሄድ እናቴ ግሬስር መጣ ድፍት አለች።
ያኔ በቃ እንዲህ ስትልኝ መልኳን ነው ማየት የፈለኩት ፊቷን በቃ ምን እንደም ሰብቅ እንዳለች ለምን ጥርቷም ስለውላለቀ ትንሽ ሼም ይዟት በቃ እኔ ደግሞ እንዲያቃናው እንግዲህ ስሙኒዋን እናቴ አገኘኋት በኪዳነ ምሕረት ቀን ማህበር ከ34 ዓመት በኋላ ደግሞ የዛኔ ማህበር አለኝ ብዬ ሊሄድ ስል አይ ለሚቀጥለው ወር ነው ተባለና ደስታ ይጥፍ ድርብ ሆኖ እነሱ ቤት በቀጥታ ሄጂ ፍቅሬን ይሄው እንትን አልኩኝ። አሁን ስንት ጊዜ ሆነ ከተገናኛችሁ? አሁን እንግዲህ ከኪዳነ ምሕረት በኋላ ያለውን ቀን 16 እስካሁን 10 ምናምን ቀን የሚገርምህ ጃንዋሪ 27 ነበር ፍላይቴ። ልክ ባለቤቴ ደወለና ሃኔ ዛሬ እኮ አሁን እኮ ከሁለት ሰዓት በኋላ ፍላይት እንትታያለሽ ኤርፖርት ነሽ አለኝ። አይደለሁም አልኩት። ነገር አይደል እንዳልኩት ውይ ያለኝ በቃ እኮ ሊያመልጥሽ ነው። ከዛ እሷን በቃ ቻው ብዬ እናቴ እንዲህ ብላ ቀረች። ልጄ በቃ ልትሄጂ ነው አሁንም ማለችኝ። በቃ ይቅርታማ መሄድ አለብኝ። የእርጥብ ልብስ በሻንጣ ውስጥ እንትን ብዬ ልብሴ ደግሞ ሌላ ቦታ ነበረ። በቀጥታ እሷ ጋር ለሄድኩት እሱን እንትን ብለን ሌቶን ጉይ ባጭሩ ላይ ድረስ ወጣው። ይሄ ቼኪንግ ጋር ማለት ነው። ፍላይቱ ለ15 ደቂቃ መለጠኝ። ከዛስ ለበጎ ሆነልኝ። መስሪያ ቤት ደግሞ የእንትን በማግስቱ ሰራ ነበር። አለቄች እኔ የአለቃ አደላለኝ። እግዚአብሔር መልካም አለቃዎች ነው የሚሰጡኝ ከፓርኪንግ ጀምሮ ማለት ነው። እና ጠየኳት። እሷ ነበር የቀረችኝ ማለት አለቃዬ ካልፈቀደችልኝ ያው ደሞዝ አሉዝ ላረግ ነው የትኬቱም ልከፍል ነው ብሬም ደግሞ ተመናምኗል ኦሬዲ ያው ከዛ ወይኔ ጉዲ ምናምን ነገር ብዬ ስጠይቃት ነገርኳትኝ። የሚገርም ለአለቃዬ ነግሬያት ነው የመጣው። አንደኛ ሚሲንግ ፒፕል እናቴን ላፈላልግ ነው እህት ወንድሞቼ ላገኝ ነው ውስጤን በጣም የሆነ ለዛ ነው ባንድ ወር ውስጥ ነገሮች እንትን ብሎ ይሄድኩት አልኳት። ይሄን ነገር ጠብቀው ነበረ። ከዛ አገኘኋት ስላት ደስ አላት። በቃ ቫኬሽን ሰጥቼሻለሁ ብላ ፈቀደችልኝ አንድ ሳምንት እና ይሄው እናቴን አግኝቼ ፍቅራችን ከወንድሜ ጋር ከደሞ እህቴ ደግሞ ጀርመን ናት ያለችው። እንዴት ነበር ስሜቱ ማለት እናትሽን ስታገኝ? እንግዲህ 34 አሁን እንግዲህ ያሳለፍሽው አለ ያ ትራውማ አለ አይደል? ልጅነት ከአንዱ ቤት ያን ሁሉ ነገር አልፈሽ ደግሞ ከዛ ደግሞ የራስሽን ኑሮ ጀመርሽ። እንዳልሹ ነው ውስጥሽ እንደ ፍም አስቀምጠሽውም ቢሆን ፍለጋውን አገኛታለሁ አላገኛት የሚለው ነገር አለ። ከዛ ደግሞ ቶታሊ ተስፋ ቆርጠሽ ነበር። እንግዲህ ተስፋ ቆርጬ ነበር ሌሎች ሰዎችን እናት አባቴ ብዬ ተቀብዬ ነበር። በቃ ድጋሚ ላለማሰብ ብለሽ ነበር። ፋይናሊ ግን ይሄ ሁሉ ነገር አልፎ እናትሽን ወላጅ እናትሽን አጠገብሽ ስታገኛት የነበረውን ሞመንት በደንብ ታስታውሻለሽ? እኔ ምን ልበል የሆነ በህይወቴ ጥያቄ ተመለሰልኝ። ኮንፊደንስ የተመለሰ በፊት እኔ ወፍ ዘራሽ ብቸኛ ሰው ማይፈልጋት በቃ ዝም ብዬ ሰው አጥ በሰው ተከብቤ ሰው የሌለኝ አሁን ግን ሙሉ ሰው እኔ ምንም እግዚአብሔርን እንትን ምለው ነገር የለኝምና የሆነ ስሜቱ በቃ አንደኛ ባህሪያችን አንድ ነው። ውስጣችን ውጫችን አንድ አይነት ነው። ምንም በቃ የሆነ እኔ እንግዲህ ምን ልበል በጣም ነው የምትመሳሰሉት በነገራችን ላይ እና ብዙ ነገር እናቴ ደግሞ አራዳ ናት። አስበሽ ታውቂያለሽ? ምን በህይወት አገኛታለሁ እናቴን ዳግም? እንግዲህ አንድ እህቴ የምትለው ነገር አለ 50-50 ተይዞ ነው ፍለጋ የሚወጣው። በጣም ጀግና ናት እሷ ራሷ እሷ ያደረገችው ነገር በነገር ያ እሷ ናት እንደውም ብዙ ነገር እንዴ እናትሽን እኮ እንዲህ ያውቃለሁ ውጭ ያለች ያልሻው ሌላኛው ያባቴ ጫካ ውስጥ ጠፍታኝ ነበር። እሷ ደግሞ ሌላ ባለ ታሪክ ናት። ኢቭን የእንትን የወንድሜና ያገኘችልኝ ሞቷል ተባለ። በነገራችን ላይ ሐራሩ ሞቷል ተብሎ አለቀስኩኝ። እነዚህ ወንድሞቼ ምናምን እሷ ናት ሞር ድልድይ የሆነች በዚህ አጋጣሚ እናትሽም እኮ ወሎ ድረስ መታለች እንትና መታለች ብላ ነገረችኝ። እኔ አላማንኳትም። ያው እንግዲህ ከብዙ አመታት በኋላ ስለ ምን አይነት ባህሪ ቢኖራት ነው ይሄማ እውነት ሊሆን አይችልም ብዬ የሸፋፈንኳቸው ነገሮች ነበሩ። አሁን እሷ ስትናገር ግን ነገሩ እውነት ሆነ። ስለዚህ እግዚአብሔር ግን እኔ እንደዚህ አይነት ግጥምጥሞች ግን አይቻለቅም ነገራችን ላይ የኔ እናት። እርሶስ እንደው እንዴት ተሰማው ከ34 አመት በኋላ እንግዲህ ልጆትን በአካል ሲያዩት ምን ተሰማውት? አገኛታለሁ ብለው አስቦ ነበር? በቃ እሷ ላገኛት ሲልማ የልጅ ያለች ትመጣለች ትንሽ ትጠይቃለች። ተውት አይጨነቅ አውርዱት ችግር የለም አይደለም ልናገር ነው። አዎ ይሄንን አውርዱት ነው ብለው ችግር አትጨነቁ። እሷስ ይግረማቸው
ስናለፍስ ጥቁር ያለች ልጅ ያገኘሁና ጽጋብ ትመስላለች አልኳት። ሳገኛት ከሆነ ላገኛት ሳምንት ሲቀር በእውነት እንደ ታሪክ ሳያትና ወደ ሆድ የገባቻች በህፃን በ8 ዓመቷ አይደለም የወሰደች እንደሷ ልክ 8 ዓመት ሆነ ጥቁር ናት። ዲስቲስ ውጪ ጽጋብ ትመስላለች አልኳት። አንተ መብራት ታገኛታለሽ ዝም በይ አለችኝ። ውይ ያልኩ እንደዚህ በል እየተመላለስክ ሳያት ዝትል ይችማ እግዚአብሔር ጠበቃ በሱ ሳምንት እውነት እቺን መሰለች ደግሞ ንቁ ናት። በእውነት በ8 ዓመት ሳለች ይሄው እየሰሙ አይደል ንቃቷንማ በጣም በጭራሽ ልጆች ንቆች ናቸው። አሁን ጥሩ እንትን አላት፣ ጥሩ ኑሮ አላት፣ ጥሩ ልጅ ወልዳልኛለች። አያት አረገችሁት? አሁን አላዩም አይደል? ልጃቸው አላየችም። በፎቶም በምን ማለት አዩ በሞባይል በቃ ደግሞ እግዚአብሔር ደግሞ በአካል ያሳየውታል። ምንም ችግር የለው። በእሱ ነው ትልቁ ነገር። በቃ እግዚአብሔር በእውነት ለናንተ ትልቅ ነገር ነው ያደረገው። ለሌሎችም ለሚፈላለጉ ለተጠፋፉት በሐዘን እስካሁን እንግዲህ እንደው በመፈላለግ ላይ ላሉትም እንደው እግዚአብሔር እንደዚህ እንደናንተ ቤተሰብ ይድረስላቸው። በጣም ነው ደስ የሚለው። እውነት በጣም ነው ደስ ያለኝ። ምን መሰሎት የኔ እናት አንዳንዴ አሁን ለምሳሌ እርሶም እኮ እንደ እናት ልቦት እኮ አያርፍም አይደል? እንደው ያቺ ልጅ ምን ሆና ይሆን የት ይሆን ያለችው በህይወት ተኖሮ ይሆን እንደው ደልቷት ይሆን እንደው ከፍቷት ይሆን ብለው ያስባሉ። እርሶም እንደ ልጅም አንቺም እንደ ልጅ እንደው እናቴ ተኖር ይሆን ቅድም እንዳልሽ ስቲል ተስፋ እስከመቁረጥ እስክትደርሺበት ደረጃ ድረስ ማለት ነውና እንትኑ ቀላል አይደለም ልልፈልጌ ነው። የፍለጋ ነገር ቀላል አይደለም። ማንነትን መፈለግ በጣም ቀላል ነገር አይደለምና እግዚአብሔር እንግዲህ በዚህ አጋጣሚ የተለያያችሁትን በሙሉ እግዚአብሔር አምላክ ያገናኛችሁ። ይሄው እግዚአብሔር አምላክ ሰምቷችሁ እናንተም ከ34 ዓመት በኋላ ተገናኛችሁ። በጣም ደስ ይላል በእውነት። እድሜና ጤና ይስጦት ደግሞ ትጡሮት ከዚህ በኋላ እርሶ ታናሽ ወንድሜ በነገራችን ላይ ዘፋኝ ነው። እና አሁን በእውነተኛ ታሪክ የተመሰረተ አንድ ዘፈንት ማለት ይፈልጋል እና የሆነች ዘፈን ለቁ በቃ አለ እንደዚህ አለ ዘፈን ድምጽ ምናምን ይሞክራል። ኦሬዲ አንድ አልበም አለው። አንድ እኮ ለእናንተ እኔ አሁን ደስ እንዲለኝ እዚህ ጋር ይምጣና አንድ ዘፈን ይጮትልን። ዘፈኑ ሲሆነች የሆነ ነገር ራሱ ቢል ማለት እንትን ዘፈኑንም እፈልጋለሁ። ለምን ለእናቴ እውነት በቃ ደስ እንዲል ያስገቡልኛል ዳይሬክተሮችን። አሁን ደግሞ ከጽጌረዳ ታናሽ ወንድም ጋር ቅድም እንግዲህ እናታችንም ሲገልጹ የነበረው ፊሊሞን ይባላል። ፊሊሞን እንግዲህ በድምጻዊም ነው እንግዲህ የሙዚቃ ስራም አለው ሲሉ እንደው ለእናትና ለልጅ የሚሆን ነገር እንደው እንድትጮትልን ነው አክቹአሊ ወደዚህ ያመጣሁ። ግን ከዛ በፊት አንድ ጥያቄ ላንሳለ። አሁን ምን ተሰማ ስታገኛት? አዋ መጀመሪያ ለእናቴ ነው። ምክንያቱም እሷ ነው ህመማ የምታውቀው። እኛ ኦልሬዲ ተራሳሰን እንትን አይደለንም። እናቴ ግን አዝላ አጥባ ስላቀፈቻት ታስታውሳታለች። የእናቴ ህመም ነው የምታየኝ እኔ ሁሌ የእናቴ ናፍቆት እንጂ ደግሞ ገጠመኙ እኮ እሷ እኮ ልትሄድ ስትል እኮ ነው። አዎ የመጨረሻ ቀን እኮ ከዛ ሌሊት አልተኛሁም፣ እንቅልፍ አልወሰደኝም። እስከ 7 ሰዓት ምናምን ነበርኩትና ሚዲያ ያየሁት የእውነት አብራ አደገ ደወለችልኝ። ስሜ ደግሞ ይታወቃል ነበር። ከዛ የእህቴ ስም የእናቴ ስም ተጠርተዋል። ደውላ እንደዚህ የምትባል ልጅ አለች ወይ ምናምን አለች። ታላቅ አለች ነው ምን አይቶን ሰማ ሲላት የሆነ ተስፋ ነገር አለ ሚዲያ ተለጥፏል። ላላራጋ ምን እንደሚባለው እርግጠኛ አልሆነና አልደውልልህም ማለት አዎ። ከዛ ሳይተኛው ነው ያደርኩት። ጠዋት ፖስት የተደረገ ላከችልኝ። ከዛ ስም ያገኘሁት ፊሊጶስ ነው የሚባለው እኔ። የእናቴ ስም ደግሞ መብራት ገብረስላሴ፣ የእህቴ ደግሞ ኤልሳቤት ትባል። ሲሰማ በቃ እኔ በቃ እንቅልፍ ያለሁት ነው የመሰለኝ። ምክንያቱም የእናቴ ደስታ ማየት ፈልግ ነበር። ታማ ነበር ሳትሞት አንድ ቀን ስታገኛት ደስ ያገኘዋት ማለት ነው። እስካሁን እንቅልፍ ላይ በእውነት ለመናገር ሁላችንም ዲፕ ህልም ላይ ገና ያልነቀን ነው የሚመስለን ስሜቱ ማለት ነው። ከባድ አንተ ኑሮ ኬት ነው? ኑሬ መቀሌ ነው። መቀሌ ነው ትኖረው። ሙዚቃ ሰርተሃል? አዎ። አለ ተለቋል? የተለቀቀ ተለቋል። ምን ላይ ነው የሚያገኘው ሰው? እሱ ሰማይ ኢንተርቴይንመንት የሚባል አለ። ሰማይ ኢንተርቴይንመንት። እሺ፣ ያገኘው ግን ማን ብሎ ይግቡ?
ፊልሞን ጸጋይ ብላችሁ ሰማይ ኢንተርቴይንመንት ላይ ተመልካቾች ገብታችሁ እዩት። ለኛ ደግሞ ጋብዘን እስቲ ደግሞ ሙዚቃ አንተ የምትፈልገውን أبز عيني اللخي اللي يندو بالغروب تلي كم سبوكا سلم انتوب بالكو أنا نغروب تلي كابز عيني والي اللي زي تبلي أتنغروب تلي እምባይ መጣል ይሆናል ሰማቸው በጣም ተንደላለ ለሷ ነው ለኔማ አዲስ ነው ሙሉ ትርጉሙ ምንድነው ትንሽ የናፍቆት ነውና አስሬ የመጣው ስለዚህ አንቺ ማትችል ለናፍቆት ነው በጣም ነው የምናመሰግነው ቆንጆ ቆይታ ነበረን በጣም ስለተገናኛችሁ እኛም በጣም ደስ ብሎናል በሌላ ጊዜ ደግሞ እንገናኛለን እንግዲህ ዛሬ አሁን ያልዳሰሻቸው አንዳንድ ታሪኮች አሉኝ እያልሽ ነበር አይደል ያልነገርሽ ረጅም አንዳንድ ያሳለፍኳቸው ነገሮች አሉ እያልሽ ነበርና እነሱን ጨማምረን ደግሞ ወደፊት ያው በትዳር ዙሪያ አለ ይሄ ራሱ ሌላ ስትራግል ስለሆነ እናወራለን ይሄ ያስተምራል ብዬ አስባለሁ ለሰዎች ያው እኔማ ፓርት 1 ፓርት 2 ያልኩ እንቀጥላለን እዛም ሆነሽ እንገናኛለን ምንም ችግር የለም አገኝሻለሁ እዛም ሆነሽ የተቀረውን ያልነገርሽንን ደግሞ በተለይ የትዳር ህይወትሽን በተለይ በእንደዚህ አይነት ሲቹዌሽን በእንደዚህ አይነት መንገድ ውስጥ የሚያልፉ ሰዎች የትዳር ህይወታቸው ምን ይመስላል የሚለውንም ያንቺን እንዳስሳለን ለተመልካቾች እናደርሳለን ምንም ችግር የለውም በዛ አጋጣሚ ሌሎቹንም ዘመዶቻችሁንም እንደዛው እዚህ ላይ መካተት ያለባቸውን ያካተትን ቆይታ ይኖርናል ማለት ነው በሌላ ጊዜ በተለይ ያጎቴ ቤተሰቦች እና እንዲሁ የተለያዩ ያው እነሱም የህይወቴ አንዱ ቅርንጫፍ ስለሆኑ ደስ ይለኛል ያው እነሱም እንዳረሳኋቸው አንድ ነን ለሁሉ ሆናለሁ ሁላችሁንም ወዳችኋለሁ በህይወቴ አሻራችሁ የጣላችሁ በአጠቃላይ በእውነት እጅግ በጣም ክብርና ፍቅር አለኝ እንግዲህ እንግዲህ የተከበራችሁ ተመልካቾች አሁን ደግሞ የጽጌሬዳ የእህቷ ልጅ አለችና እሷስ ምን ተሰማት የሚለውን ደግሞ አብራን ተቀላቀለንና ምን ሰማ ነው የሚሆነው የትም እንዳትሄዱ እንዴት ነሽ ማን ልበል ሄርሜላ እባላለሁ ሄርሜላ ጽጌሬዳ ምንሽ ናት አክስትሽ የእህቷ ልጅ ነሽ ትሰሚ ነበር ስለሷ የምታውቂው ነገር ነበር እንዴው በጣም ምን ስለ በቃ ከልጅነቴ ጀምሮ እናቴም አያቴም በቃ ስለ ጽጋብ ያወራሉ እናቴ ራሱ በቃ እሷ ብትኖር ጽጋብ ብትኖር እንዲያልሆንም ይሆናል አይደለ ጽጋብ እህቴ ነበረችኝ በጣም ፈጣን ናት ምናምን ትለኝ ነበር አያቴ ደግሞ እንደዛ ማለት ነው እዚህ በቃ ሰማ ነበር ከልጅነቴ ጀምሮ እና ሳድግ ራሱ እኔ እፈልጋት ነበር ሶሻል ሚዲያ ላይ ግን የተለያየ ስም ስለሆነ ላገኛት አልቻልኩም በዛ ላይ ደግሞ መልክም ማስታወሻ ፎቶ ምናምን ስላልነበረ ስታገኛት አሁን ምን ተሰማሽ በጣም ደስ እሷን የምትመስል አርቲስት አለች በነገራችን ላይ ታውቂያለሽ አንቺን የምትመስል አርቲስት አለች አዎ በጣም ማደንቃት ለዛውም ምን ተሰማሽ ታገኛት በጣም ነው ደስ ያለኝ እኔ በጣም በተለይ ደግሞ ለአያቴ ማለት ነው አዎ ምን መልእክት ማስተላለፍ ትፈልጊያለሽ እናትሽ አወቀች አዎ ደውለን እንዳታል የት ናት ያለችው አንቺ እናት እሷ ጀርመን ያለችው በስልክ ነው ያወቀችው እንደ እህቷ እንደተገኘች ግን አሁን ደግሞ ታያታለች እንግዲህ በመላው ዓለም ነው የዩሃ ሚዲያ ተመልካቾች ያሉትና ስታይ እንግዲህ ደስ እንደሚላት አስባለሁ ለእናትሽ መልእክት ማስተላለፍ ትችያለሽ እንኳን ደስ አለሽ እናቴ በጣም ወድሻለሁ ሁሉ ነገሬ ጓደኛዬ እህቴ በጣም ወድሻለሁ በዚህ አጋጣሚ